እንዴት ነህ? ቆይ ይኸውልህ ና ፈልጌ ነው አንዳንድ ነገሮችን ና ምንድን ነው ፈልገው ቆይ ምንድን ነው ፈልገው ትናገራለሽ እያንዳንዱ ነገር ተናገረው አንዲ ሰማል ለነዘርፉኝ ነው እንዴ ሰጣችኋለሁ ብር ከዛ በጨማሪ ተናገራል አንተ ቦታ ላይ ማን እንደቀጠረ ቆይ እንዳይጎዳ እያንዳንዱ ነገር ግልጽ አድርገህ ታወራለህ ተግባባን ግልጽ አድርገህ ማትናገር ከሆነ ደግሞ ነገሮች የከፋ ነገር ነው የሚሆነው ተግባባ ነው ተናገር ተግባባ ነው ቤት ሆነ ነው የምትስቀው ሳቀው አሁን ይሄን ሳቀው እያንዳንዱ ነገር ግልጽ አድርገህ ፍቅር እንድትታገት ያስደረኩት እኔ ንብረቱን ስለሚፈልግ ለምን የአባቱን ሙርስ ግዴታ አብሬው ለመካፈል ምናምን ይል ነበር በፊት በጣም ጸብ ነበራቸው አባታቸው የለም አያቴ የለም በህይወት ማለት ነው እሱ ምንም የሚያውቀው ነገር የለም ለምን ጣፋሽ ለምን እንደዚህ የት ነው ያልሽው ምናምን አይለኝ ገባ ለኔ ምንም እንደሌለው ራሱ አወኩ ዘለት አው ግን ያቺ ሰይጣን አትታመንም እኮ ምንም አይታመንምና ለኔ ያላት ጠላቻ እንትን ያለ ስለሆነ አላምናትም ብየዋለሁ እውነትሽ ነው ምናምን አክስተ ወደሆነ ተቀበለችኝ አላመነታችም እንደዚህ ማድረግ አለብሽ ልጅሽ የምትፈልጊ ከሆነ ለምን አንተን እንደምትወድ በጣም አውቃለሁ አክስተ ማለት ወይዘሮ ሻዋቂ አንተን እንደምትወድ ስለማቅ ያን ነገር ደግሞ ግዴታ እሷን እዚህ ውስጥ መክተት አለብኝ ሰራውን እንደጨረሰችው ነገረችኝ ወይዘሮ ሻዋቂ ከዛ ታገታለች ምናምን እየተአረሻት ምናምን የማትገኝበት ቦታ ደብቂያታለሁ ግን እባክህ እኔ እንደተናገርኩና እኔ እንደጠቆምኩት እንዳትናገሩ እኔ ለህይወቴ ስለምንፈራ ነው ለምን ከዚህ በፊት አስጠንቅቆኛል ለህይወትሽ ፍሪ ብሎኛል ይሄን ስራ ስገባበት አስጠንቅቆኝ ነው የገባሁት ኩናገራለሁ አልኩት ኩናገራለሁ ሻምቶ እኔ አወራለሁ ያንዳንዱ ነገር ግልጽ አድርጌ አወራለሁ ችግር የለውም ተረጋ ብለው የቤተሰብ ጉዳይ መቃለኩኝ አወራለሁ ችግር የለም ማለት እባክህ አንተ የምታስፈልገኝ ሰዓት ላይ እጠራለሁ ችግር የለውም እሺ መስማት ከፈለክ ምን ቸገር ግን ደጋግሜ ነግሬያለሁ ጥሩ ይሆንልህ ኤኒዌይስ እንደነገርኩ ነው አባታቸው ወንድሜ ያው በስጋ ማለት ነው በአባት አባታችን ከሞተ በኋላ እንግዲህ ያላቸውን ሀብት ታውቀዋለህ አይደል እሺ ይሄ ማለት ግማሹ የኔ ነበር ማለት ነው ሀብት እናቴ እዛ በጣም እየታመመች አሳማሚ ይሏታ ብቻዋን ነበረች ኢቭን ያለውን ሀብት ሁሉ ወስዶ ለእናቴ እንኳን ማሳከሚያ የሚሆን ገንዘብ እንዲሰጠኝ ጠይቄው ነበር በተደጋጋሚ ለመንኩት ምን ፍለጋ ምን አጉደላብኝ እናቴ ስላጎደለች ሳይሆን አባትነቱን ፍለጋ አንዳንድ ነገሮችን ልታረግ ትችላለህ ብዬ አስባለሁ ምንም አልፈልግም እናቴን ለማሳከም የሚያስፈልገኝ ያችን ትንሽ ገንዘብ ሰጥቶኝ ቢሆን ይሄ ሁሉ ባልመጣ ነበር እሺ ሜቢ ወይ እስር ቤት ስገባ ወይ ከእስር ቤት ቶሎ እንደወጣው ማን ያውቃል መኪና ሊገጫት ቤት ውስጥ ሆና ሲንገር ሊፈነዳ ሰማኛለህ ልትሞት ስለዚህ ለፍቅረኛ ነው ይሄን ነገር እየተናገርክ ያለው ይሄው ወይኔ በቃ ፍቅር ሳሚ ፍቅር ነች አዎ እሷ ልጅቷ ከወንዶሰን ጋር ግንኙነት አላት አትጩብኝ እኔ ማቆም ነገር ነው ልቀቀኝ ምንድን ነው ያደረገላታል ፍቅር ምንድን ነው ልቀቀኝ ኧረ ንገላ ልቀቀኝ አንዴ ልቀቀኝ ተባክህ ልቀቀኝ አንቺ በእኔ ላይ ነው እንደዛ ስታስቀድ አንቺ ነሽ እንደዚህ ያስደረግሻታል ስነ ስርዓት ያዥ ላንቺ ብዬ ሆነ እንደዛ ላንቺ ብዬ እሺ ተናገሪ ላንቺ ብዬ አንቺ ትግስቴን አትፈታ ምን አደረኩ እውነትን ተናገርኩ በቃ እዛ እያበደ ያለው ባንቺ ምክንያት ምን አደረኳት እኔ ፌንት የነቀለችው ልጅቷ ምን እንደሆነች ለራሴ አልገባኝም ምግብ ስለማሰጫት እንደዛ ጨለማ ክፍል ውስጥ ስላሰርሻት ነው እንደዛ የሆነችው ባይን አይታል እንደማልሰጣት ምን እንደሚሰራ ማላቅም በቃ እኔ አሁን በዚህ መሃል ምን እንደሆንኩ ታውቃለህ ያው ሳሚ ባልወልደውም የእህቴ ልጅ ነው ልጄ በለው በቃ ብዙ ነገሬ ነው ሳሚ ስልኳ ላይ አንደኛ ነገር የሱን ፎቶ አየሁ የማንን ፎቶ የአጎቷ ይደርሷል 20 ዓመት አልፎታል 30 ደርሶታል ብላ የምታስበው ነገር የለም በቃ ልጄ ይጎዳብኛል ብላ ስለምታስብ እኔ እንደ ልጄ ስለማየው ደግሞ ሳሚ ይጎዳብኛል በሚል ይሄንን ድርጊት ፈጽሜያለሁ
ወንጀለኛ አይደለሁም ማለት አይደለም። ሰው ማገት ወንጀል ነው፣ ግን ምክንያት አለኝ ነው። ምክንያታዊ ነኝ። ልቀቀኝ፣ አወራታለሁ። ልቀቀኝ። ምንድን ነው ያደረግሽው? ሆስፒታል ማውራት ትፈልጋለሁ። በቃ ሸዋዬ፣ ምንድን ነው ያደረግሽው? ለምን ምንም አላደረኩም። ተሙባክ በዚህ ሰዓት እኮ እኔ ላውራት፣ እሷን በቃ ገና እያወራን በቃ እሷን ላውራት። ውጣና እኔ በመሀል ጠራ ላውራት። በቃ እባክህ ላውራት እኮ እዚህ ቁጭ ብለን ምንድን ነው ሁሉ ነገር የተፈጠረ? ለምንድን ነው ሁሉ ነገር ማድረግ ያስፈለገ? እኔ ካለ ምንም ምክንያት እዚህ ደረጃ ላይ አልደረስኩም። 10 ጊዜ ለሳሚ ብዬ ነው እምለው። ከራሴ ፈጥሬ የፈጠራ ችሎታም ኑሮኝ አይደለም። ትሰማኛለህ? ሊዛ የምትባል ልጅ ፍቅር እህት አለቻት የለቻትም? አዎ፣ ምን ታፈጣለህ? ንገረኝ። እህቷ ከማን ጋር እንደምትውል ከነማን ጋር ወንጀል እንደምትሰራ ምንስ እንደምትሰራ በጣም ስለፈራሁና ስለተጠራጠርኩ አንቺ ይህንን ነገር ያዥልኝ እባክሽ ብላ ነገረችኝ። እሷ ናት ሊዛ። እንዲህ ስሜታዊ ለመሆን ይልሽ በቂ ምክንያት አለው። መካካድ ያስፈልገናል። በፍቅር እገታ ውስጥ እጅሽ አለበት። በገዛ እህትሽ በሳሚ እጮኛ እገታ ላይ በቂ ማስረጃ አለ። ፍቅር እኮ ለእኔ እህቴ ናት። እንዴት ነው ማግታት? እባክሽ። ኧረ አንቺ እንደዛ ጨክነሽ ስታግቻት አልጨከንሽም ነበረ? አልሳሳሽም? ባንቺ የተነሳ አንቺ አፍሽን እንዳከፍቺ ከኔ ጋር በቃ በትልቅነትሽ አከብርሻለሁ። እያንዳንዷን ነገር ትናዘዣታለሽ። ውጭ አንቺ። እሰራልሻለሁ። ሰማሽኛ? እሰራልሻለሁ። ሰላም ውድ የትርታ ሚዲያ ቤተሰቦች፣ እንግዲህ ከአንድ ቀን እረፍት በኋላ ተመልሰናል። ውድ ቤተሰቦች፣ ትላንት ትልቅ አለመግባባት፣ ትልቅ ጭቅጭቅ ነበረ። ያው የሳሚን ኬዝ የሰማችሁት ነገር ብዙ ነገር ተፈጥሯል። አንደኛ እጮኛ መገኘቱ፣ ሁለተኛ እህትዮ ተባባሪ ሆና መገኘቷ። ትላንት አልናገርም ብዙ ሁካታ ውስጥ ነበረች። አንድ ቀን እኛ ጋር አድራ አረጋግተናት እንዴት ሁሉንም ነገር እንደምትናገር ማለት ምን ማለት እንዳለብኝ አላውቅም። ማወጣታት ባለብን መንገድ አወጣተናታል። አሁን በሰላማዊ መንገድ ፈቃደኛ ሆና ሁሉንም ነገር ልትናገር፣ የተፈጠረውን ከስር መሰረት ልታስረዳ ከጎኔ ቁጭ ብላለች። ይህን ነገር ደግሞ በገዛ አንደበቷ ፈቃደኛ ሆና ነው። እኛ ምንም አይነት ጥቃት አድርሰን አስገድደን ሳይሆን የሚከተለውን የሚመጣውን ነገር እንድታስብበት በቂ ማስረጃ እንዳለን ስልኳ ላይ የሚያገኘነው ማስረጃ አለ። እሷን ለማስፈራራትም ለማወጣት በቂ የሆነ ግን አልተጠቀምነውም። በራሷ አንደበት እናገራለሁ ብላለች። ያለውን ነገር እኛም ማስረጃው ስላለን ለቀረጻ ብቻ፣ ምክንያቱም ይሄ ቪዲዮ የሚቀረጸው ለማስረጃ ለመረጃ ነው እንጂ ለሌላ ነገር አይደለም። ስለዚህ ሁሉንም መረጃ ትናገራታለሽ፣ አንድ ባንድ ትናገራለሽ። የትላንቱ ውካታ የትላንቱ ጭቅጭቅ የለም። ዛሬ በሰላማዊ መንገድ አጎት ተብዬው ማን ነው? አንቺ ለምንድነው እዚህ ጉዳይ ውስጥ የገባሽው? የሳሚን እጮኛ ፍቅር ኦር ደግሞ እህትሽን እዚህ ነገር ውስጥ ከሳሚ አክስት ጋር ሆናችሁ ለምን እዚህ ነገር ውስጥ እንደከተታችሁ እያንዳንዷን ነገር ቃል በቃል ምትናገር ይሆናል። ቤተሰቦች እንግዲህ ማሳመን ባለብን ነገር አሳምነናታል። እያንዳንዱን ነገር አሁን መናገር ትጀምሪያለሽ ማለት ነው። ተናገሪ ከመጀመሪያው ጀምረሽ። በመጀመሪያ አጎት ተብዬው ማን ነው? ለምንድነው ፍቅር እንድትታገት የተፈለገው? ከስር መሰረቱ ነው የምፈልገው። ሁሉንም እውነት እንደምትናገሪ በአንደበትሽ እያለቀሽ ትላንት ቃል ገብተሻል። ይንጋና እረፍት አድርገሽ ትናገራለሽ ተብሎ ነው። እኛ ጋር ነው ጊዜያዊ ማቆያችን ውስጥ ነው ያለነው ውድ ቤተሰቦች። ስለዚህ አሁን ቀጥታ ወደሱ እንሄዳለን። እያንዳንዷን ነገር ትናገሪያለሽ። አመሰግናለሁ። ማለት ትናንትና ለተፈጠረው ነገር በጣም ይቅርታ፣ ስሜታዊ ሆኜ ነውና ፍቅር እንድትታገት ያስደረኩት እኔ ነው። ለምን ከሳሚ አክስት ጋር ተባብሬ ማለት ነው። ለእሷ የተናገርኩትም እኔ ነኝ። እሷን እንድታገት ማለት ነው። ለምን እኔ ካደረኩት እኔ ስለሚነቃብኝ ያለን አማራጭ እሷን እንትን ማለት ነበረብኝ። ያው ማለት እሷን እንደዚህ ያልኩት በምንድን ነው? ፍቅርን ሁሉም ሰው ይወዳታል። አንደኛ በራሴ ምንትን አለብኝ የሆነ ማለት ፍቅርን ከሳሚ ጋር ያላት ፍቅር ምናምን በቃ ተቀረቤታቸው በጣም ደስ ይላል እና ብዬ እንደምናገር አላውቅም። ከዛ ማለት በቃ ከሁሉም ከአባቴ የሚወዳት እሷ ነው። ለምን ሁሉም በቃ በትምህርቷም ጎበዝ ናት፣ በሁሉም ነገር ጎበዝ ናት፣ በስራዋም ጎበዝ ናት። ብዙ ምንትን አይደለሁም እኔ እና ሁሉም እሷን ስለሚል በእሷ ስለመቃና ያለኝ አማራጭ እንደዚህ ማድረግ ነበረብኝ።
እና ፍቅር እንድትታገት አስደረኳት። እሺ ፍቅር እንድትታገት ይሄ በቂ ምክንያት እንዳልሆነ ሁለታችንም ትላንት ከነገርሽን ፍንጮች እናውቀዋለን። ካሜራ ስለተደቀነ ምንም አዲስ ነገር የለም። ሁሉንም እውነት ነው የምፈልገው። አሁን ደግሞ ወደ አንድ ነገር ትመጪልኛለሽ። ነገሮቹን በግልጽ በዝርዝር ነው የምፈልገው። ምክንያቱም ካሜራ ያስቀመጥኩት ለማስረጃ ለመረጃ ነው እንጂ እዚህ ጋር ድራማ እየሰራሁልሽ አይደለም። አሁን ደግሞ አጎት ተብዬው ማን እንደሆነ በምን እንደምትገናኙ ከስር መሰረቱ እያንዳንዱ ከቻልሽ ከነ እድሜው ነው የምፈልገው። ምክንያቱም ለእኔ ማስረጃዬ ነው አልኩሽ። ካሜራ እዚህ ጋር ማስቀምጠው ለማስረጃ ለመረጃ። እሺ አጎቴ አቶ ማለት አጎቴ ብዬ ነው የምጠራው። በትክክለኛ ስሙ አልጠራውም እና አቶ አስቻለው ነው ስሙ ማለት ነው። አቶም አይደለም ወጣት ነው። ይሄን አለ እንደጠበቅከው አይደለም፣ ትልቅ ሰውም አይደለም እና ወጣት ነው አጎቴ ማለት ነው። እሱ የሚኖረው ክፍለ ሀገር ነው። ከአባቴ ጋር የሚገናኙት በአባት ብቻ ነው፣ በእናት አይገናኙም። እና እኔ ፍቅርን ልጠላት የተነሳሁት ከአባቴ ጋርም ብዙ እንትን የለኝም። ለምን አባቴ ለምን እኔን አይወደኝም እያልኩ በጣም እናደዳለሁ። እና አባቴ የሚወዳት ፍቅርን ነው በጣም ማለት ነው። ለሰው ያለው ፍቅር ይለያል። እኔ ቁጭ ብዬ ማለት ነው የሆነ የሚያደርገው እንትን ራሱ እሷን ካላነሳት ይሞታል። በቃ በቀን 10 ነው የሚያነሳ ስሟ ማለት ነው። አሁን ከእሱ ጋር ራሱ መሆን ከጀመረች ራሱ ከሳሚ ጋር ለምን እኔ ቤት ውስጥ ያሉት እሷ ለምን እዚህ ጋር ታስፈልጋለች? እኔ ያለው እንዴ ለእኔ ለምን ፍቅር አይሰጠኝም? ስለዚህ ያውላ ቀናት ስላለ ግዴታ ይህን ማድረግ ስላለብኝ እንደዛ ነው። ከሷ መበቀል ያለብኝ ነገር ይህን አደረግኩ በቃ። እሺ አሁን እየነገርሽኝ ያለሽው በተራ የቅናት ስሜት ተነሳስቼ እዚህ ላይ ገባው እያልሽ። አንቺና አጎትሽ ምን አይነት ግንኙነት ነው ያላችሁ? እኔና አጎቴ መጀመሪያ ከአባቴ ጋር አይዋደዱ። ለምን አይዋደዱት? እንደነገርኩ ከአባቴ ጋር በአባት ነው የሚገናኙ ብያለሁ፣ በእናት አይገናኙ። አባቴ ደግሞ ውርስ አለው፣ ብዙ ንብረት አለው ማለት ነው። ከዛ ያኛው ደግሞ የአባቱን ማለት የሆነ የአባቴን እንትን ንብረት ይፈልጋል። ንብረቱን ስለሚፈልግ ለምን የአባቱን ውርስ ግዴታ አብሬው ለመካፈል ምናምን ይል ነበር በፊት። በጣም ጸብ ነበራቸው። አባታቸው የለም፣ አያቴ የለም በህይወት ማለት ነው። ከዛ ያኛው ገጠር ስላለ ይሄኛው ደግሞ አባታችን ሀብት አለው በጣም ማለት ነው። ቅናት አለው በጣም ያኛው ክፍለ። አንዴ ላቋርጥሽና ያው እኔ ነገሮቹ ትንሽ ውስብስብ እየሆኑብኝ ስለሆነ ማለት ያላቸውንም የቤተሰብ ጉዳይ ስለማላቅ ይመስለኛል ነገሮቹ እንደ አዲስ ውስብስብ እየሆነብኝ ነው ይመስለኛል። ሳሚን አሁን መጥራት ሳይኖርብኝ አይቀርም። ትላንት በደንብ አስረድተነዋል። የትላንቱ ጸብ አንቺ መሀልም እሱ መሀልም እንዲኖር አንፈልግም። ምክንያቱም አንዴ የጠፋ ነገር ጠፍቷል። ያጠፋ ሰው በህጋዊ መንገድ በህግ መዳኘት እንጂ ያለበት በምንም በጸብ እንደማይፈታ ሁላችንም የምናውቀው ነው። ሳሚም ስሜታዊነቱን ቀንሶ ከእጮኛው ጋር እዛ ነው ሆስፒታል ነው ያደረው። ዛሬ ወደዚህ መጥቷል። ስለዚህ እሱ እስኪመጣው የጠብቀን። ምክንያቱም እኔ ጉዳዩ እየገባኝ አይደለም። ይሄ የቤተሰብ ጉዳይ ነው። ነገሮች ውስብስብ ናቸው። ሳሚ ባለበት ቁጭ ብለን ማውራት ያለብን ጉዳይ ይመስለኛል። እና ሳሚ እስኪመጣ ጠብቀን ያለውን ጉዳይ እኔ መሀል ቁጭ ብዬ ምንም አይነት ጸብ ሳይኖር መዳኘት ባለበት መንገድ ተዳኝቶ ይሄ ጉዳይ እንዲፈታ ፈልጋለሁ። ቤተሰቦች ማላቀው ታሪክ ስለሆነብኝ ውስብስብ ስለሆነብኝ ይሄ አጎት ተብዬው ደግሞ ለምን እዚህ ጉዳይ ውስጥ መግባት አስፈልገው የሚለው ሌላ ጥያቄ ስለሆነ እሱም ነገር ስላለ ሳሚ እስኪመጣ እንጠብቃለን። እሱ መጥቶ እሱ ባለበት አንቺም ካሁን በኋላ ያጠፋሽውን ነገር ስለምታቂ ትላንትም በቂ ማስረጃ አሳይተንሻል። እኛ አንቺን መጉዳት ብንፈልግ እንደማያቀተን አንቺን ማሳሰር ብንፈልግ ደቂቃ እንደማይፈጅብን በቂ ነገር ታውቂያለሽ። ያለንን አቅም ያለንን ኢነርጂ ታውቂያለሽ። እና በሰላማዊ መንገድ በቅንነት ሁሉንም ነገር እንድታስረጅን እንፈልጋለን። ስለዚህ ሳሚ እስኪመጣ ውድ ቤተሰቦች ጠብቀን የምንመለስ ነው የሚሆነው። እኔ ማላቀው ታሪክም ስለሆነብኝ ዝም ብሎ መስማት እንዳይሆን በህጋዊ ነገር እንዲዳኝ ሳሚ ጉዳዩን ከስር መሰረቱ ስለሚያውቀው የእጮኛውን ቤተሰብ ስለሆኑ እሱ መጥቶ እሱ ባለበት ሁሉንም ነገር እንድትናዘዝ ፈልጋለሁና ሳሚ ሲመጣ ተመልሰን ቆይታ የምናደርግ ነው የሚሆነው። ወደዛው እናመራለን። ሳሚ ሲመጣ ተመልሰን እንመጣለን።
ውድ ቤተሰቦች እንግዲህ ተመልሰናል። ወንድሜ ሳሚም መጥቷል። እንግዲህ ሁሉን ነገር በሰላማዊ መንገድ ለማውራት ያው ጉዳዩን ጀምራልኝ ነበር፣ ግን ለእኔ ግልጽ ስላልሆነ የቤተሰብን ጉዳይ ስለሆነ ነገሮቹ ግልጽ አልሆኑልኝም። ያለው ነገር አንተ ፊት ታውራው ብዬ ነው። ምክንያቱም እኔ ከኬዙ ላይ ምንም ስላልነበርኩኝ ያው ይቅርታ ጉዳይን ሳላቀርቼ ሳይሆን የጮኛ የቤተሰብ ጉዳይ ስለሆነ ለእኔም ውስብስብ ነው የሆነብኝና እስቲ ያለውን ነገር አውሩ፣ እሷ ታስረዳ የተፈጠረውን ነገር። ቀጣይ ማን ነው እዚህ ነገር ውስጥ የከተተን? ስለ አጎቷም አንዳንድ ነገር ብዙ ነገር ስታወራኝ ነበር። ያለው ነገር በግልጽ ለሳሚ ንገሪ። ምክንያቱም እኔ በጣም ውስብስብ ሆኖብኝ ነበረ። ጉዳዩ እንዳልኳችሁ ከመጀመሪያም አልነበርኩም፣ ሌላ ጉዳይ ላይ የተሳተፍኩ ስለነበረ ቤተሰቦች በዛ ምክንያት የተገኙ ወንጀለኞችን ለፍርድ ሳቀርብ ብዙ ነገር ውስጥ ነበርኩኝና አሁን ደግሞ የሳሚ ነገር በድንገት ነው መደብደቡ ሁሉም ነገር የሆነብንና ሌላ ኬዝ ይዛለው ሌላ ጉዳይ ላይ ሊሆን አስቸኳይ ኬዝ መጥቶ እሱን ለመስራት በስሯሯጥ ስለነበረ ጉዳዩ ግልጽ አልሆነልኝም። የሳሚ የጮኛውን ኬዝ ስለሆነ ሚዲያ ላይም አልወጣም፣ ወደ እኔም አልመጣም ነበርና እስቲ ያለውን ነገር እንደ ቤተሰብ አውሩ። አሳመኛታለሁ። ጸባይ አያስፈልግም። ሳሚ እዚህ ጋር አጥፍታለች። ባጠፋችሁ ልክ ደግሞ እንድትቀጣ እሷም ተስማምታለች። ከስራ የሰሩትም ሁሉንም ነገር ለማጋለጥ ዝግጁ ስለሆነች ያለውን ነገር በግልጽነት በታማኝነት እንድትነግሪ እንፈልጋለን። ለምን ነገርሽኝ? እያንዳንዱን ነገር አሁን ለሳሚ የምትናገሪበት ሰዓት ነው። ይሄው ማይኩን ያዡ። እያንዳንዱን ነገር መናገር ትችያለሽ። እንግዲህ ማለት ከዚህ በላይ ነገሮችን ማወሳሰብ መቻል አለብን ብዬ አላስብም። ምክንያቱም ብዙ ነገሮች ነው የተፈጠሩት። ትልቅ አለመግባባት ውስጥ ገብተናል። ፍቅርም በተለየ ሁኔታ ታማኝ ያለችው እና የእሷም ነገር አሳሳቢ ነው። ከጎኗ መሆን የነበረብኝ ሰዓት ነው። ነገሮችን ማጥራት መቻል ስላለብን ነው ወደዚህ ቦታ ላይ መጣሁትና በቻልኩት አቅም ይሄንን ጉዳይ ገለን ነገሮችን ማስተካከል አለብን። ተመልካቾቻችን እንግዲህ ብዙ ጊዜ በእኛ ቤተሰብ ነገሮችን ስንጠመድ አይታችኋል። በተሙ ላይ የተፈጠሩትን ብዙ ነገሮችን አይታችሁ ነበር። ብዙ አይነት ነገሮች ሆነውብን ነበረ። ከዛ በተጨማሪ ደግሞ በእኔ ቤተሰብ ላይም እንደዚህ አይነት ነገሮች ሆነው የእናንተ የህዝብ ጥያቄዎች፣ የህዝብ ብዙ ታሪኮች፣ የእናንተ የሚፈቱ ብዙ ችግሮች ይኖራሉና እነሱን ሳንፈታ በእኛ ነገር ላይ መወጠር መቻል ስለሌለብን ነገሮችን ቶሎ ለማስተካከል ይኸውልሽ ሊዛ አሁን ነገሮችን ግልጽ አድርገሽ ትነግሪኛለሽ። ተግባባን? ስለተስማማች ወንድሜ ሳሚ ችግር የለውም። ያለውን ነገር አስረጂ። አሁን ያንቺ ሰዓት ነው። ትላንት ብዙ ካታ ነበር፣ ነግሬሻለሁ። ያለንን ነገር አሰሰ ስልክሽን ፈትሸን ያገኘነውን ነገር አንቺን ታውቂያለሽ። አንቺን ማዋረድ ማጋለጥ ምንፈልግ ኖሩ በሌላም ነገሮች መክሰስ እንችላለን። ስለዚህ ያለሽ ምርጫ ትክክለኛው መረጃ ለኛ ማካፈል ነው። አሁን ሰዓቱን ሰተንሻል። ሁሉንም ነገር በካሜራ ፊትና ወንድሜ ሳሚ ፊት ሁሉንም ግልጽ አድርገሽ ከስር መሰረት እንዴት እንደተነሳሳችሁ የሳሚን እጮኛ ኦር ደግሞ እህትሽን ለመጣል ያደረጋችሁትን እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። እሺ ማለት ሳሚዬ በጣም ይቅርታ ያውላል ለተፈጠረው ነገር ማለት ነው። አውቃለሁ አጥፍቻለሁ ብዙ ነገር እና ያን ነገር ደግሞ ላጠፋ የቻልኩት ተገድጄ ነው ማለት ያው በተነሳሽነት ነበረ በራሴ ማለት ነው። ሰው ማስገድዶኝ አይደለም፣ በራሴ ነው ያደረኩት። ለምን እህቴ ላይ በነበረኝ ተጽዕኖ ግዴታ እሷ ላይ ማድረግ ስለነበረብኝ ያደረኩት ያን ነገር። አማራጭ አልነበረኝም፣ እንዳስብበትም ጊዜም አልነበረኝም። ብዙ ቁጭ ብዬ እንትን ብያለሁ፣ ግን አልቻልኩም። በቃ ለእሷ ብዙ ነገር ለእሷ እንትን እያደረግኩ የሆነ ለእሷ ለእኔ ያላት ነገር ታውቋለህ። አንተም እኔንም አትፈልገኝም፣ ከእሷ ጋር እንደቀርብም አትፈልግም። ታውቋለህ እሱን ነገር ሁሉንም። ሰው ደግሞ መጀመሪያ ፍቅር አሁን ሳሚ እዚህ ጋር መጨቃጨቅ የለብንም። አሁን እዚህ ጋር ሌላ ነገር አለ ወይ? ጥሩ ነገር ላውራ ነው እዚህ ጋር የመጣሁት። ጥሩ ነገር ላውራ ስለሆነ እዚህ ጋር የመጣሁት ለመጣላት አይደለም። እዚህ ጋር የተገናኘ ነው። እንደ ትላንት ነው እንዲህ እንትን ፋይት ልትፈጥር አይደለም ከኔ ጋር። ለደበደብከኝ ራሱ ተጠያቂ ነው አውቃለሁ። ሰው አጥፍቼ ሊሆን ይችላል። እውነቱን ደግሞ ልነግርህ ነው አሁን እዚህ ጋር የተጠራው። ከኔ ጋር ልትደባደብና አፍላፊ ልትመላለስ አይደለም። ስለዚህ በስነ ስርዓት የምትሰማኝ ከሆነ አዳምጠኝ እሺ። አሁን ለምን እንደዛ ለማድረግ እንትን አልኩ? አባቴ ወንድም እንዳለው ታውቃለህ። ነግራ ይሁን አትንገራ አላውቅም፣ የማውቀው ነገር የለም። ግን እኔም ያወቅኩት አጎቴን ከጊዜ በኋላ ነው። አጎቴ እንደሆነም አላውቅም ነበር። ከአባቴ ጋር ጸብ እንደነበሩም እኔ ብዙ የማውቀው ነገር የለም። እህቴ ግን ታውቃለች።
እና ይሄ ነገር ለምን አባቴ ቤዛ ፍቅርን ብቻ ነው በጣም የሚወዳት። ለእኔ ምንም ነገር ፍቅር የለውም። ምንም እንደ ልጁ ራሱ አያኝም። ታውቃለህ፣ እሷም ታውቃለች። ስለዚህ እኔ እዛ ቤት ውስጥ ብዙ ተጎድቻለሁ። ምግብ እንኳን እየበላን ስለ እሷ ብቻ ነው ጥሩ ነገር የሚያወራው፣ ተሰብስበን እንኳን ማለት ነው። አንድ ቀን ለእኔ እስቲ አንድ ቀን ጥሩ ነገር አውርቶ ያውቃል? ስለ ፍቅር ብቻ ነው ሁሉም ነገር የሚያወራው። ፍቅር እንዲያርጋ ፍቅር እንዲሆና በቃ ያ ነገር ደግሞ ለእኔ በቃ ቴንሽን ያመኛል፣ ለእኔ ማለት ነው። ያውን ነገር ሲደረግብኝ ያመኛል። ጥሩ ነገር ሰርቼ የሆነ ከሷ ለውጥ ማለት ከሷ አውቃለሁ። እሷ ከኔ ጋር ልትወዳደርም አልችልም። እኔ ከሷ ጋር ልወዳደር አልችልም። እሷ ጥሩ እንትን አስተሳሰብ አላት። ለቤተሰቡ ያላት እንትን የተለየ ነው አውቃለሁ። እኔ ግን እንደሷ ልሆንላት አልችልም። ልሆንለትም አልችልም። ለአባቴ ተሰጦ ነው ለእሷ የተሰጣ ነገር ስለሆነ እኔ ምንም ለእኔ ከባድ ነው እሷ የምታደርገው ነገር ማለት ነው። ስለዚህ እሷም ደግሞ ለአባቷ የምታሳየውን ፍቅር ደግሞ እኔ እንደሷ ሞክሬያለሁ ሁሉንም ነገር ለማድረግ ማለት ነው። ግን አባቴ ሊወደኝ አልቻለም። ቤተሰብ ጎረቤት የሚያወራው ስለ ፍቅር ነው። ያ ነገር ደግሞ ያመኛለን። ስለዚህ ፍቅርን ከመጥላት የተነሳ እንድትታገት አድርጊያለሁ። ለምንድነው ያን ነገር የሚያደረግኩት? ከአጎቴ ጋር ክፍለ ሀገር ያለው የአባቴ ወንድም ማለት ነው፣ ክፍለ ሀገር ያለው። ከዛ ከአባቴ ጋር ደግሞ በአባት ብቻ ነው የሚገናኙት። ውርስ ፈለገ። አባቴ ሀብት ነው፣ ሀብት አለው። ማን ውርስ የፈለገው? እኔ አጎቴ ብዬ ነው የምጠራው። እሺ፣ እሱ ነው ውርስ የፈለገው? አዎ። ከማን የተወረሰ? ከአባቴ ማለት ነው። የእሱን የአባቴን ውርስ ነው የሚፈልገው። ከሱ ጋር አሁን ጸብ ላይ ናቸው። ለምን? አባቴ ብዙ ነገር ንብረት ስላለው ከሱ በቃ ማለት እኔ ከሱ ጋር እንድተባበርና አጎቴ ደግሞ ብዙ ስራዎችን ይሰራል፣ እንደዚህ የወንጀል ስራ ምናምን ማለት ነው። እና እንደ ድንገት በቃ ማለት እኔ ብዙም አጎቴ እንደሆነ አላውቅም ነበር። ከጊዜ በኋላ ነው እያደኩ ስመጣ የሆነ ከአባቴ ጋር የሆነ በስልክ ሲነጋገሩ ምናምን ሰማለሁ። ለምን? ሲጣሉ ማለት ነው። አባቴ ከጊዜ ይናደዳል በጣም። ከዛ ይሄ ነገር ምንድን ነው ምናምን ለምን ስለማይወደ ምንም ነገር ለእኔ ሊያወራም አይፈልግም። ገባ? ምንም። ከዛ አንድ ቀን ተደብቄ ሰማሁት። ማን እንደሆነ ያሳየውን ከስልኩ ላይ እንደዚህ ከዛ እኔ ወንድሙ እንደሆነ የሚያወቅኩት እዛለት ነው። አንድ ቀን በጣም ሲጨቃጨቀውና አባቴ በቃ ተማረረ በጣም ማለት ነው። ከዛ እንደዚህ ወይ አንተ ትኖራለህ ወይ እኔ እኖራለሁ፣ እንጋደላለን። የአባታችን ውርስ ነው የአባቴን ውርስ የምትለኝ ከሆነ እንዲህ እሰጥሃለሁ። ለምን? አባቴ ብዙ እንትን ስላለው ያኛው ደግሞ እየፈለገው በምንድን ነው የእሱን እንዳለ ይሄ ያለው ንብረት ነው የሚፈልገው ያኛው ማለት ነው፣ ክፍለ ሀገር ያለው። ከዛ እንደዚህ ሲጨቃጨቁ ሰማሁ። ይሄ ነገር ምን እንደሆነ እኔ ላጣራ ነበር አደባባይ ላይ ሆነ። ከዛ እንደዚህ የእሱ ልጅ እንደሆንኩ ተናገርኩ። ከዛ እሱ በስነስርዓት አዋራኝ፣ ያኛው አጎት ተብዬው ማለት ነው። ከዛ አጎትሽ እንደሆንኩ አጎትሽ ነኝ ምናምን የማታውቂኝ ክፍለ ሀገር ነኝ ምናምን አለኝ። እንደዚህ ከዛ ተገናኝተን እናውራ አለኝ። እሱ ያለው ክፍለ ሀገር ነው። ከዛ እመጣለሁ አለኝ። ግን ለስራ ምናምን ስለመመላለስ ችግር የለውም እመጣለሁ ምናምን እንገናኛለን። ግን አባትሽ እንዳያውቅ ነኝ። አባቴ አያውቅም ይሄ ሁሉ ነገር። ከዛ እንደዚህ ሲለኝ ምንድን ነው የምትጨቃጨቁት? እኔ ማለት በድንገት ነው መጣ፣ አዲስ አበባ መጣ እኔ ሊያገኝ ማለት ነው። ቀጠረኝ። እንዲህ ቦታ ነው ያለኝ። ከዛ እንደዚህ እሺ ሄድኩ፣ ተዋወቅ። ከዛ እንደዚህ ያው እንደዚህ እኔ አንቺን እንደማላቅሽ ምናምን አቅሻለሁ ግን አንቺ እንደማታውቂ ምናምን አለኝ። ከዛ ምንም ቢፈጠር ለአባትሽ ምንም ነገር እንዳታወሪ አለኝ። እሺ አልኩት። እህትሽም እንዳታውቃልኝ እሺ አልኩት። ከዛ አባትሽ እንደዚህ ውርስ እንደዚህ ያለው እና አንቺ ደግሞ እህትሽ እንደማትወጃት አውቃለሁ ማለት የሆነ ካደራረጊ በፊት እኔ እሷን ለመቅረብ ብዙ ነገር አድርጌያለሁ። እሷ ግን እኔን አትወደኝም። ስለዚህ አሁን ያን ነገር ሰውየው እንደዚህ በቃ ለእሷ ያለኝን ጥላቻ ምናምን ሲያውቅ ሲነግረኝ ደነገጥኩ ለራሴ ማለት እንዴት አወቀ ምናምን ብዬ። እህትሽ አንቺ እንደማትወድሽ ምናምን ታውቂያለሽ ምናምን አለኝ። ከዛ እውነትህን ነው ማንም እኮ አይወድሽ፣ አባትሽም አንቺን አይፈልግሽም አለኝ። እርግጥ ነው አልኩት። እንዴት አወቅ? አውቃለሁ
አባትሽ አንቺን አይወድሽም። ሁሌ የሚያወራው ስለማን ነው? ስለ ፍቅር ነው። ያ ነገር ቁጭ ብዬ ማሰብ ጀመርኩ። ሰውን ላስከሚያውቅ ድረስ እንዴት ለኔ ያለው ጥላቻ እሷም ለኔ ያላት ጥላቻ እንዴት እንዲህ ሊሆን ቻለ ብዬ አሰብኩበት። ከዛ እንደዚህ ለምን እህትሽን አትበቂያትም አለኝ። ከዛ የሆነ ማለት አትበቂያትም እሱ ከጊዜ በኋላ ነው። ከዛ ይህን ስራ የሆነ ስራ እየሰራ እንደሆነ ከአቶ ማን ነበረ ስሙን ነግሮኛል። አብሮት የሚሰራው አቶ ወንደሰን ይባላል አለኝ። ከዛ እንደዚህ ብዙ ስራ እንደሚያሰራ ምናምን ብሩም ላንቺ እንደሚጠቅምሽ ራስሽ እንደምትለውጪ ምናምን በቃ ማለት ከነሱ ወታሽ ራስሽ እንደምቺ ምናምን የሚሆንሽ ብር ይሰጥሻል ይህን ስራ ከሰራሽ ከኔ ጋር እየተባበርሽ አለ። ከዛ አረ ይሄን ነገር ላደርግ አልችልም ነው ያልኩት። ለምን ከቤተሰቦቼ ውጪ አላደርግም ብዬ እያሰብኩ ነበር። ከዛ ተደነጋገጥኩ ማለት አትደነጋገጪ፣ ከፈለሽ ጊዜ ይሰጥሻለሁ አስቢበት አለኝ። እሺ አንድ ቀን ስጠኝ ላስብበት እስቲ ምናምን። ከዛ ቤቴ ቁጭ ብዬ ሳስብበት ግዴታ ይሄን ነገር መስራት አለብኝ፣ ከሷም በልጬ መገኘት አለብኝ ብዬ አሰብኩ ማለት። ከዛ እሷ እንደዚህ ትዳር ይዛ ከአንተ ጋር ወታለች፣ ትዳር ይዛ ወታ የለ እንደ እኔ ስማነኝ ምናምን ቤተሰቦች ካልወደዱኝ ለምን ቁጭ እላለሁ ምናምን ብዬ አሰብኩበት። ከዛ ደወልኩላት። እሺ እሰራለሁ ጀምራለሁ አልኩት። እርግጠኛ ነሽ ትጀምሪያለሽ አለኝ። አዎ ችግር የለውም አምነሽበታል ስለኝ አዎ አልኩት። ከዛ ተገናኘን። እንደዚህ ስራ ከአቶ ወንደሰን ጋር አገናኘ። ከእሱ ጋር አላገናኘኝም። ለምን ቀጥታ የጀመርኩ ከማን ነው ውሌ የነበረው ከአጎቴ ጋር ማለት። ከዛ ይህን ስራ መጀመር አለበት ጀመር። ከኬት እንደሚመጣ ግን እቃዎቹ አላውቅም። በጣም እንትን ይገባል እቃ ማለት ነው። ከዛ ያን እየተረከበ እኔ እሱን እተባበረዋለሁ አጎቴ ማለት ነው። ያን እቃ እየወሰድኩ እሰጣለሁ። አብረን መስራት ጀመር። ከዛ የሆነ ከጊዜ በኋላ ፍቅር ስለ አጎቴና ስለ እኔ የሆነ ጥርጣሬ አዋለችብኝ መሰለኝ እና ሰው ነገረኝ። ከዛ ታደርግ ምናምን ለምን ብዙ መረጃ ስላለው አጎቴ ምንም ነገር ሊያመልጥ አይችልም። አንቺ ይሄን ነገር የሆነ ከኔ ለማምለጥ የሆነ ነገር በእኔ ላይ ሌላ ነገር ለማድረግ ብታስቢ በእኔ እጅ ነው ያለሽ ምናምን አለኝ ማለት ነው። ምንም ማሰብም ወደኋላ ማምታትም ብቻ እንኳን ለማድረግ እንኳን ብቻ በእኔ እጅ ነው ያለ ነፍስሽ በቃ እኔ የምገልሽ ነው ያለኝ። ፈራሁት። በቃ ኧረ አታስብ ችግር የለውም እኔ ለማንም እንትን። ከዛ ምንም ስራ እንደጀመርሽ ራሱ ምንም እንዳታወሪ አለኝ። ጸጥ አልኩ። ከዛ አባቴ የሆነ 2 ቀን ምናምን እየወጣው ስገባ ምናምን ስራ ከዛ ምንም በቃ የነሽም ምናምንም አላለኝም። ይሄ ሁላ ነገር ስሰራ እንኳን እሱ ምንም የሚያውቀው ነገር የለም። ለምን ጠፋሽ፣ ለምን እንደዚህ የት ነው ያልሽው ምናምን አይለኝ። ገባ ለእኔ ምንም እንደሌለው ራሱ አወቅኩ ዘለት። ከዛ እሷም እንደዚህ በቃ ኬርለስ ስትሆንብኝ ጸጥ አልኩ። ምንም ስራም ጀምሬያለሁ ብዬ አላወራሁትም። ከዛ እንዴት እንዳወቀች አላውቅም። ከጊዜ በኋላ ለአባቴ እንደዚህ እቃ እያያዝኩ ምናምን ባገኘሁት በር ማለት ወር ሞላኝ። አብሬ ስሰራ ነበረ። ወር ሞላኝ። ለአባቴ እንደዚህ እያያዝኩን እሱን ለማስደሰት ስል ማለት ነው። ከዛ ምንም የሚለኝ ነገር የለም። ደስተኛ ሆኖም አይደለም የሚቀበለኝ የነበረው ያን ነገር ማለት ነው። ይዤ የምገባው ነው። ከዛ እንዴ በቃ አልኩና በቃ ዝም አልኩ። በቃ ከፋኝ፣ አለቀስኩ በቃ። ከዛ አብሬ እንደዚህ እሷ ግዴታ ወይ እሷን ማስወገድ አለብኝ። ከዛ እሱ ደግሞ እንዳለኝ ግዴታ አጎቴም ይሄን ነገር ካወቀ ከዛ የሆነ ከጊዜ በኋላ እሷን ጠላ ደወለችልኝ። ሰላም የሆነ ቆየውባት መሰለኝ ጠፋውባት። በጣም ወር ምናምን ቆይቻለሁ። ከዛ ምን ፈለሽ ነው ያልኳት። ከዛ ሌላ ጊዜ ትለማመጪ ነበረ። እውነትም ደግሞ ለማመጣለም ምን ፈለሽ ነው ያልኳት። እህትሽ እኮ አይደለም ምን ፈለሽ ምናምን ስላ አይ ጠፋሽ ምናምን የት ሄደሽ ነው? አይ የትም ብሄድ ምን አገባሽ ምናምን ብዬ ነው ጆሮ ላይ ዘጋሁት ማለት ነው። ከዛ ቤት መጣች መሰለኝ አባቴ ጋር። እኔ አላቅም እየወጣች ትገባለች ምናምን ብሎ ብቻ አላቅም ብሏት ነው መሰለኝ። የት እንደምትውል አላቅም ነው ያላት። ከዛ የሆነ ከጊዜ በኋላ የት እያዋልሽ ነው ግን የምትመጪው? የት ነው የምትሄጁ ምናምን አለች። እቤት ጠበቀች። ከዛ የትም ብሉ ምናምን። ከዛ የሆነ ሳምንት ምናምን ቆይቼ አጎቴ የሆነ እንትና እህትሽ ግን ጠይቃሽ አታውቅም የት እንደምትይ ምናምን ብለ የትም ብላ አይመለከታትም በቃ ነገርከኝ እኮ ምናምን አልኩ። እና ልክ እንትን ካለኝ በኋላ ተገናኘን። ከዛ የሆነ ፊቱ ላይ እንትን አልየው ምን ሆነ ነው ምናምን አይ እህትሽ ምናምን ግን አትመኛት ተጠራጠሪያት ምናምን አለኝ ማለት። ከዛ አዎ ግን እኮ ያቺ ሰይጣን እንደዚህ ነው ያልኩት። አዎ ግን ያቺ ሰይጣን አትታመንም እኮ ምንም አይታመንም እና
ለእኔ ያላት ጥላቻ እንትን ያለ ስለሆነ አላምናትም ብየዋለሁ። እውነትም ደግሞ አላምናትም አሁንም ማለት ነው። ከዛ እንደዚህ ካለኝ በኋላ የሆነ ጥርጣሬ አዋለችብኝ። ለምን ሰውየውም አጎቴም እንዳለኝ እውነትም የሆነ ብቻ ሳምንት ምናምን ቆይቶ ጠራኝ ማለት ነው። የሆነ ወሬ ሰምቻለሁ ነው ያለኝ። በእኔና ባንቺ በኩል ያለውን በእኔና ባንቺ መሀል ያለውን እንትን እህትሽ የሆነ ጥርጣሬ ላይ እየገባች ነው ምናምን አለኝ ማለት ነው። ተገናኘን፣ አወራን። ከዛ እንደዚህ ነው እውነትህን ነው ማን ነግሮ ነው ምናምን ስለው አይ የሆነ ብቻ ወሬ ሰምቻለሁ አለኝ። ከዛ ምን ማድረግ አለብኝ አለኝ። ከዛ እስቲ ምን አሰብክ ምናምን ያልኩት እሷን የምናስወግድበት ወይ ደግሞ የሆነ የምናደርግበት ነገር እንዳደርስብን ማለት ነው። ለምን ከአንተ ጋር እየተባበረች ስትሰራ የነበረውን ስራ ታውቋል። አንተ ጋዜጠኝነት ትሰራለህ፣ እሷም ታግዛሃለች። ሰው ደግሞ እሷ ያን ነገር ከደረሰችብን የኛ ነገር እንትን ይላል ማለት ነው። ከዛ ልክ እንደዚህ ምን አሰብክ አልኩት። የፈለግከው ያሰብከውን ነገር ንገረኝ አደርገዋለሁ ብያዋለሁ። ለምን ከማድረግ ወደ ኋላ አልልም። ለእሷ ምንም ነገር እንትን ስለሌለኝ ከመግደልም ወደ ኋላ አልልም፣ ምንም ከማድረግ ወደ ኋላ አልልም። ስለዚህ የምታወሪውን ነገር ተጠንቅቀሽ ለማራመድ ሳሚ ተግባባን። ይኸውልሽ አሁንም እየነገርኩህ ዝም ብዬ እየሰማሁ ከኔ ጋር ልትጣላ ሳይሆን ትክክለኛውን ነገር ልትሰማ ነው የመጣኸው። አፍህ እንዳከፍት ከኔ ጋር አዳምጠኝ። ተናገሪ፣ ቀጥይ። ከዛ እንደዚህ ካለኝ በኋላ በቃ እንዲህ አስቤያለሁ አቅጃለሁ ምናምን ሲለኝ እሺ ነው ያልኩት። አላመነታውም፣ ከማድረግ ወደ ኋላ አልልም። ስለዚህ ያን ነገር ቁጭ ብዬ ሳስብበት ከማን ጋራ ነው ማድረግ የነበረብኝ? ከአክስትህ ጋር። ለምን አክስትህን በደንብ ወሬውን ጠምጥሜው ከሷ ጋር ቁጭ ብዬ አወራው። ዲስከስ ካረኩ በኋላ አወራን ጨረስ። ከዛ እንደዚህ እውነትሽን ነው ምናምን አክስትህ ወደ ሆነ የተቀበለችኝ፣ አላመነታችም። እንደዚህ ማድረግ አለብሽ ልጅሽ የምትፈልጊ ከሆነ ለምን አንተን እንደምትወድ በጣም አውቃለሁ። አክስትህ ማለት ነው ወይዘሮ ሸዋዬ አንተን እንደምትወድ ስለማቅ ያን ነገር ደግሞ ግዴታ እሷን እዚህ ውስጥ መክተት አለብኝ። ያለኝ አማራጭ ይሄ ነበር። ስለዚህ እሷ እንድትታገት ከቤት እንዳትወጣና ከማንም ጋር እንዳትገናኝ የኛን ስራ ላይ እንዳደርስብን የኛ የምንሰራው ስራ የኛ መረጃ ላይ እንዳደርስብን ይሄን ነገር አድርጌያለሁ። ከዛ እንደዚህ ይሄ ነገር ማድረግ ሰንሰለቱ ነው አመጣው ለአክስት አቀበልኳት። ያውም እዚህ ግቢ አልመጣሁም። ለምን ያቺ የተረገመች ሚስት እንዳታይ ከውጭ ነው ያቀበልኳቸው። ሸዋዬ አቀበልኳቸው። ከዛ በስልክ ነው የተጨራረስነው። ስራውን እንደጨረሰችው ነገረችኝ ወይዘሮ ሸዋዬ። ከዛ ታገታለች ምናምን እየተአረሻት ምናምን የማትገኝበት ቦታ ደብቄያታለሁ ብላ ነገረች። ስለዚህ ሸዋዬ እንደዚህ አይነት ነገሮች ውስጥ ከዛ እንደዚህ ካለችኝ በኋላ ለአጎቴ ደውዬ ነገርኩት። ሴትዮዋን አምነሻት ታምኛታለሽ ወይ ምናምን ስለኝ አዎ አምናታለሁ። ለምን ግዴታ ልጇን ስለምትፈልገው ታደርገዋለች ይሄን ነገር ብያዋለሁ ለሱ ማለት ነው። ለምን አንተ ስለምትወድ ከማድረግ ምንም ወደ ኋላ አትልም። ምንም ከማድረግ ማለት ነው። ስሚኛለሽ አሁን ሊዛ ካንቺ የምፈልገው ይሄ አጎት ተብዬ ወይ ደግሞ ይሄንን ሁሉ ነገር የጠነሰሰውን ግለሰብ ለእኔ አሳልፈሽ እንድትሰጪ ነው። የት ነው የት እንዳለ አላውቅም። የምገናኘው እስካሁን ድረስ ስትናገሪ ሰምቼሻለሁ አይደለ? ስለዚህ ግልጽ አድርገሽ ትናገሪያለሽ። እኔ የት እንዳለ እሱን የት እንደሚኖር አላውቅም። አብረሽው ረጅም ጊዜ ሰርተሻል እኮ እኔ አብረን እንስራ እንጂ እኔ እሱ የት እንደሚኖር እኔ አላውቅም። ከዚህ በፊትም ማውቀው እኔ ክፍለ ሀገር እንደሆነ ነው። ስለባቸውን ሁኔታዎች እንድታመቸች ነው ፈልገው። ምክንያቱም ብዙ ጊዜ አብረሽው ወንጀሎችን ፈጽመሻል። ከዛ ውጭ ደግሞ በረቀቀ መልኩ የኔን እጮኛ ፍቅር ለማስያዝ ብዙ ነገሮችን አውርታችሁ ነበረ። ይህንን ግለሰብ የት ሊገኝ እንደሚችል አላውቅም ብትይ ላምንሽ አልችልም። ምክንያቱም ብዙ ነገር አብራሽ ስለሰራሽ። ስለዚህ የሆነ ቦታ በሆነ አይነት መንገድ ሊገኝ እንደሚችል መረጃ ነው። ይኸውልሽ እባክሽ በቃ ሊዛ፣ ከዚህ በላይ ይኸውልሽ ትዕግስት የለኝም። አሁን ያለበትን ቦታ ጠቁምኛለሽ። ዋና ዓላማችን አሁን ደግሞ እሱ እንደሚኖር አላውቅም። ሊዛ አንድ ነገር ልንገርሽ፣ ያ ሁላ ነገር የተስማማ ነው እሱን አሳልፈሽ እንደምትሰጪ ነው። ያለበትን አሳልፈሽ ሰጪናለሽ። እኔ የት እንደሚኖር አላውቅም። ይኸውልሽ ሊዛ፣
ነገሮችን በትዕግስት ለማውራት እየሞከርን ያለ ነው። ድጋሚ ካሜራ አጥፍተን አንቺ ላይ ፍርሃት መልቀቅ አንፈልግም። ሌላ ነገር አንፈልግም። በቃ እሱ ያለበትን ትናገሪያለሽ። ትላንትና የተፈጠረውን ነገር ላይ እንዲፈጠር አልፈልግም። እንደዚህ አይነት ነገር ደግሞ እንዲፈጠር የት እንደሚኖር አላውቅም። ወደሽ ሳይሆን በግድሽ የት እንደሚኖር እንግዲህ ካሜራውን አስጠፍተን ማስወራት ያለብን ምናልባት እንደዛ ነው ሊሆን የሚያስፈልገው። እንደ ትላንቱ ካሜራ ለምን ይሄ ሰውዬ የት እንደሚኖር ከታወቀ እኔን ይገለኛል። በህይወቴ መኖር አልችልም። ስለዚህ ከዚህ በኋላ አንቺና እሱ የምትገናኙበት ምንም አይነት ምክንያት አይኖርም። አንቺ ቀጥታ ከዚህ በኋላ መኖሪያሽ የሚሆነው እስር ቤት ነው። ላጠፋሻቸው እያንዳንዱ ጥፋቶች በወንጀል ተከሰሽ ወደ ወህኒ የምትወረወሪ ነው የሚሆነው። ተግባባን? ያት ቢሆንማ በተቀጣው አየሽ፣ በተቀጣው ነው። ምንም አይነት ነገር ማድረግ አቅም እንደሌላችሁ እያየን ያለ ነው። ስለዚህ ወደ ወህኒ ትወረወሪያለሽ። ይህ አጎት ተብዬውን ደግሞ ይዘነው ወህኒ የሚወረወርበትን መንገድ እናመቻቻለን። እኛ የምትተባበሪን ከሆነ ደግሞ ምናልባት ሴት ነሽ፣ ወጣት ነሽ፣ ያለሽበት የእስር ቤት ህይወት እንዲቀልልሽ ማድረግ ትችላለሽ። እሱን ሳይሆን ከዚህ በኋላ መፍራት ያለብሽ እኛን ነው። እድሜሽን በሙሉ እስር ቤት መበስበስ ካልፈለግሽ የት እንግዲህ ተሙ እንደዚህ አይነት ነገር ከሆነ ለተመልካችም አሰቃቂ ነገሮችን ማሳየት ስለማይጠበቅብን ሴትም እንደመሆኗ መጠን ካሜራ ጥፍተን አላስፈላጊ ነገሮችን ማድረግ እሷን የምታወጣጣበትን መንገድ ማመቻቸት እንችላለን ማለት ነው። ስለዚህ ካሜራው ማስጠፋት እንችላለን። እሺ አንድ ነገር ንገር ግን እባክህ እኔ እንደተናገርኩና እኔ እንደጠቆምኩት እንዳትናገሩ። እኔ ለህይወቴ ስለምንፈራ ነው። ለምን ከዚህ በፊት አስጠንቅቆኛል። ለህይወትሽ ፍሪ ብሎኛል። ይሄን ስራ ስገባበት አስጠንቅቆኝ ነው የገባሁት። እሱ የት እንዳለ እናገራለሁ። በጣም ጥሩ። እኛም የምንፈልገው ይሄንን ነው። የት ልናገኘው እንደምንችል ብቻ ግልጽ አድርገሽ ከካሜራ ጀርባ ከኛ ሰዎች ጋር በመሆን በመተባበር እያንዳንዱ ነገር ማስተካከል እንችላለን ይመስለኛል። ተሙ ታርገናል። ካሜራውን አጥፍተን ያለበትን ትናገራለች። ካሜራ ፊት መናገር ከሆነ ያስፈራሽ፣ እኛ የምንፈልገው ስላለበት እንጂ ላንቺ ቪዲዮ ለመቅረጽ አይደለም እዚህ ያለ ነው። ስለዚህ ያለበትን እያንዳንዱን ሁኔታ እንዴት ማግኘት እንደምንችል እሱን ወጥመድ ውስጥ እንዴት እንደምንከተው እያንዳንዱን ነገር ትነግረናለች። ቀጥታ ወደዛው ነው የምናመራው። ካልተናገርሽ ግን ለሚመጣው ነገር ሁሉ ኃላፊነት የምትወስጂው አንቺ ነሽ። ምንም ምርጫ የለሽም። ይገባሻል? ወደዛው አሁን እንሄዳለን፣ እንወጣለን። እሱ ወዳለበት ተመሪናለች። ዛሬ ነገ አንልም፣ ምክንያቱም ወንጀለኛ ከእጃችን እንዳያመልጥ አንፈልግም። ቀጥታ ወደሱ ነው የምንሄደው። ሳሚ እዛው እንሄዳለን። ያለበት ቦታ ትወስደናለች። እያንዳንዱን ነገር መደወል ካለብሽ ተደዋውለሽ ቦታ ተቀጥረዋለሽ። እጃችን እንዲገባ ሁሉንም ነገር ታደርጊያታለሽ። ይገባሻል? እያንዳንዷን ነገር ታደርጊያታለሽ። ወደዛው እንሄድና ሳሚ እሱን መያዝ ባለብን መንገድ መያዝ አለብን። ልክ ነው። እንግዲህ ተመልካቾቻችን አላስፈላጊ በሆነ መንገድ ትዕግስታችንን በሚያስጨርስ ሁኔታ እናንተንም በሚያሰለች ሁኔታ ነገሮች ስናደርገ ነበር። በተለይ ትናንትና ትንሽ ስሜታዊ ሆነን ያው ይገባቸዋል። የቤተሰብ ነገር ሲሆን አይደለም የቤተሰብ ተራ ወንጀለኛ እንኳን ሲሆን ምን አይነት ስሜት ውስጥ ልንገባ እንደምንችል እና ከዛ አንጻር ተረድታችሁ ይቅርታ እንድታደርጉልን እየጠየቅን አሁን ቀጥታ እቺ ሴት ከካሜራ ጀርባ በመሆን እያንዳንዱ ነገር ትጠቁመናለች። ከኛ የካሜራ ጀርባ ባለሙያዎች ጋር በመሆን እኛም በደንብ ተማክረን ይሄንን ሰው በምን አይነት መንገድ መያዝ አለብን የሚለውን አጥንተን ቀጥታ ወደዛ ቦታ ሄደን ይህ ወንጀለኛ የተባለውን አጎት ተብዬውን ግለሰብ ይዘን ነው የምንመጣ ይሆናል ማለት ነው። ተብሎ ቀጥታ ወደዛው እንሄዳለን። እያንዳንዱ ነገር ትናገሪያለሽ። እሺ እንግዲህ ተመልካቾቻችን ከሊዛ ጋር እዚህ ቦታ ላይ እንደሚገናኙና ብዙ ነገር እንዳወሩ እኛም ከካሜራ ጀርባ ብዙ ነገሮችን አውቀናል ማለት ነው። ስለዚህ እንደዚህ አይነት ውስብስብ ቦታ ላይ ነው የተቀጣጠሩት። ሊዛም የተቀጣጠሩበትን ቦታ እያንዳንዱን አሳይታናለች። እሷ የኛ ባልደረቦች ጋር እንድትቆይ አድርገናታል። ለምን ውስብስብ ቦታ እንደመረጡ አልገባኝም። ነገር ግን ወንጀለኞች ናቸው፣ አንዳንድ የማይተማመኑበት ሁኔታ ይኖራል። ስለዚህ ቀጥታ ወደዚህ የሚመጣ ይሆናል ማለት ነው። እስከዛ ድረስ ግን ሌሎች ባልደረቦቻችን እሱ እንዲጠብቁ እናደርጋለን። ወንድሜ ተሙም ደግሞ ወጥመዱ ስለመክተት በሚያመች ሁኔታ ለሱ የተለየ ቦታ አዘጋጅተን ከጀርባ እንዲጠብቅ እናደርጋለን ማለት ነው። ስለዚህ ቀጥታ የሚመጣበትን መንገድ ፈጥረን እንጠብቀዋለን ማለት ነው። ተመልካቾች ከላይ ነው የሚመጣው። እንዳያይ ካሜራማን አንተ መጠንቀቅ መቻል አለብህ፣ ግዴታ መደበቅ መቻል አለብህ። ምንም ጥርጣሬ የሚባል ነገር ማሳየት የለብንም። ስለዚህ ተደበቅና ከዛ በኋላ መጀመር ይቻላል። እባክህ ተደበቅ ካሜራማን። እየመጣ ነው አሁን። ቀጥታ ወደ እሱ መውጣ ነው የሚሆነው ማለት ነው። ካሜራማን እንዳያይ ጠንቀቅ በል። መውጣ ነው ይችላል። እንዴት ነህ? ቆይ ይኸውልህ ና ፈልጌ ነው አንዳንድ ነገሮችን ምንድን ነው? ምን ፈልጋችሁ? ብርን ፈልጉ ልስጣችሁ። ዘርፉኝ ነው እንዴ? እሰጣችኋለሁ ብር ከፈለጋችሁ። እኛ ከአንተ ምንም አይነት ገንዘብ እንፈልግ ሰዎች አለ እና ምንድን ነው የፈለጋችሁ? እዚህ ቦታ ላይ ከሰው ጋር ተቀጣጥረ ነበረ። የቀጠለ ሴት ደግሞ ሊዛ የተባለች መጨረሻ በደንብ ታዳችን ውስጥ ገብታል። አጎትዬው አንተ ነህ። እሺ
እያንዳንዷን ነገር ትናገራለህ። ተግባባን? እያንዳንዷን ነገር ባለበት ሀገር እንዲህ ሰው እንዴ ህግ ታውቃላችሁ? ለምን ታውቃላችሁ እንዴ? አሁን በህግ አምላክ ለቀቁኝ። ልሂድበት። እኔ የምትሉትን ነገር የማውቀው ነገር የለም። ልቀቁኝ። ነገሮችን ፈጽማ በህግ አምላክ ለቀቁኝ። መጀመሪያ ተረጋጋ። ስማ ተረጋጋ። ምንድን ነው የምረጋጋው? እያንዳንዱን ይኸውልህ ዝም በል መጀመሪያ። እኛ እያንዳንዱ ነገር እንጠይቃለን። እያንዳንዱ ነገር ደግሞ የምትናዘዝ ነው የሚሆነው። ባልናገር ከማን ጋር ምን አይነት ወንጀሎች እንደምትፈጽም መጨረሻም ወጥመዳችን ውስጥ ገብታል። ሁሉን ነገር ትናዘዛለህ። ምንም አልናገርም። የምናገረው የለም። ምንድን ነው ባልናገርስ ከማን ጋር እንዳይመጣ ምን አይነት ወንጀሎችን እንደምትፈጽም ከዛ በተጨማሪ ደግሞ ትናገራለህ። አንተ ቦታ ላይ ማን እንደቀጠረ ቆይ እንዳይጎዳ እያንዳንዱ ነገር ግልጽ አድርገህ ታወራለህ። ተግባባን? ግልጽ አድርገህ ማትናገር ከሆነ ደግሞ ነገሮች የከፋ ነገር ነው የሚሆነው። ተግባባ ነው? ተናገር። ተግባባ ነው? እሺ ትናገራለህ አትናገርም? ትናገራለህ አትናገርም? እያንዳንዱ ነገር እናገራለሁ እኮ እናገራለሁ። እያንዳንዱ ነገር ወደ ማቆያችን መሰደሳን እሺ እናገራለሁ። ወደ ማቆያችን መሰደሳን ካሜራውን አጥፎ ነው እኮ እናገራለሁ እኮ እናገራለሁ። ሻሙቶ እኔ አወራዋለሁ። እያንዳንዱ ነገር ግልጽ አድርጌ አወራለሁ። ችግር የለውም። ተረጋ ብለው የቤተሰብ ጉዳይ ነው። ካለኩኝ አወራለሁ። ችግር የለም ማለት ነው። እባክህን አንተ የምታስፈልገኝ ሰዓት ላይ እጠራለሁ። ችግር የለውም። እሺ ስማኝ፣ የገባንበት ጉዳይ በጣም ከባድ ነው። ብዙ ስላንተ መረጃዎችን ሰብስበናል። ከዛ በተጨማሪ ደግሞ በጥቆማ ነው ወደ አንተ ጋር የመጣ ነው። ምንም ከአንተ ጋር ግብግብ መፍጠር አልችልም። እሰጥ አገባ ውስጥ መግባትን አልፈልግም። ግልጽ አድርገህ የምታስረዳኝ ነገር ካለ ከአንተ ጋር የተለየ ተካራ መፍጠር ስለማልፈልግ ያለኝን ጉዳይ ጨርስና አንተ ለህግ አካላቶች አሳልፋለሁ። ነገር ግን የምፈልጋቸውን እያንዳንዱ ነገሮች ግልጽ አድርገህ ትነግረኛለህ። ያንን ነገር ማትናገር ከሆነ ደግሞ ነገሮች ወደ ከፋ መንገድ እንዲሄዱ ታደርጋለህ። ተግባባን? እያንዳንዱ ነገር ሁሉንም እንደምትናገር ነግረህናል። እያንዳንዱ ነገር ግልጽ አድርገህ ንገረኝ። ምንድን ነው ከኔ እጮኛ ጋር ከፍቅር ጋር ያለ ግንኙነት፣ ከዚህ ቤተሰብ ጋር ያለ ግንኙነት? ብዙ መረጃ አለኝ። ያንን ከማንሳቴ በፊት ግን ያንተን ተንተርሰህ ለእኔ አላስፈላጊ ነገር ከመናገርህን በፊት አንተ ጋር ያለውን ነገር ማወቅ መቻል አለብኝ። እኔ ጋር ያለውን መረጃ ከመናገሬን በፊት ደግሞ ያለን ትክክለኛ ማስረጃ ንገረኝ። ቀጥል። አጎታቸው ነኝ። አጎታቸው ነው እንኳ አውቃለሁ። እና ሌላ እንደምፈልገው እንዴት ነው አጎት ልትሆን የተቻልከው? ምክንያቱም ይኸውልህ አሁን ይሄንን ነገር ሳላውቅ ቀርቼ አይደለም። የተሰጠኝ ጥቆማ ብዙ ነው። አንተ አጎት ስለመሆነ ብዙ ነገሮችን አውቃለሁ። ከዛ ውጭ ግን አንተ ጋር ያለው ነገር እውነት ነው አይደለም፣ ለእኔ የተነገረኝ ጥቆማ እውነት ነው አይደለም የሚለውንም ነገር ለማረጋገጥ ለማመሳከር እንዲያመቼ ነው ግልጽ አድርጌ እየጠየቅኩ ያለሁት። ምንድን ነው የፈለግከው? አሁን በግልጽ ይህን እንፈልጋለሁ ብለህ በቃ አለቀ ንገረኝ፣ እነግርሃለሁ። ልሂድበት በቃ። አጎት ነህ አይደለ? አንደኛ ፍቅር የኔ እጮኛ ነች። እኔ እሱ አይመለከተኝም። እንዳንተ አይነት አጎት እንዳላት ደግሞ አላውቅም። በፍጹም እዛ ቤተሰብ ላይ ያለ ሰው እንዳልሆንክ ጠንቅቄ አውቃለሁ። ሊዛ በሰጠችን ጥቆማ መሰረት ደግሞ አንተ ሌላ ቦታ የምትኖርና ብዙ ወንጀሎች ላይ ተሳታፊ የሆንክ አጎት እንደሆንክ ነገራኛለች። በጣም እንደምትፈራና ለህይወቷም ጭምር እንደምትዘጋም ነገራኛለች። አላውቅም ለምን እየፈራች እንዳለ። ወንጀለኛ በፍጹም ሊፈራ እንደማይችል ነው ማውቀው። ስለዚህ እያንዳንዱን ነገር ግልጽ አድርገህ ትነግረኛለህ። በምን አይነት መንገድ አጎት እንደሆንክ። ሊዛ የነገረችኝ ነገር አለ ብያለሁ። ሊዛም የነገረችኝ ነገር ግን ሙሉ ለሙሉ እውነት ነው አይደለም የሚለውን ነገር ለማረጋገጥ የሚያመቸኝ አንተ ከምትነግረኝ ነገር አንጻር ተነስቼ ነው። አጎት የሆንክበት መንገድ እንዴት ነው? እንዴት ነው ከነሱ ቤተሰብ ጋር የተዋወቅከው? ከአባታቸው ጋር ያለ ግንኙነት ምንድን ነው? ንገረኝ እስኪ። አጎት መሆኑን ብቻ ነው የነገረች? ሌላም ነገር ነገረኛለች፣ ግን ከአንተ መስማት እንፈልጋቸው ነገሮች አሉ። እንደፈራሽ ነግረዋለች? አዎ። ስለዚህ አንተን ብትፈራ ጥሩ ነው። ስማኝ፣ አንድ ተራ ወንጀለኛ ነህ። በምን አይነት መንገድ እንደያዝን ታውቃለህ አይደለ? መኪና ውስጥ የነበርክበት ሰዓት ላይ በምን አይነት መንገድ ፈርተህ ሁሉንም ነገር እናገራለሁ ስትል እንደነበረም ታውቃለህ። አሁን እዚህ ቦታ ላይ ከህግ አካላት ጋር እንደምንሰራና አንተን በሰላማዊ መንገድ እንደምንጠይቅ ሲገባ ደረትን ነፍተህ የምታወራበት ምንም አይነት ምክንያት የለም። አስፈላጊ ከሆነ እያንዳንዱን እርምጃ ወስደንብህ በትክክለኛው መንገድ እንድታወራ ማድረግ እንችላለን። ነገርኩ እኮ እነግርሃለሁ፣ ግን ነገ እለቀቃለሁ። እሱን እንግዲህ አብረን የምናየው ነው የሚሆነው። ከዛ በኋላ ለህይወት አንተ ትፈራለህ፣ እሷ ሳትሆን። ሰማኛለህ? ረጋ ብዬ እያወራ ያለሁት እያንዳንዱ ነገሮች መቋጫ ላይ እንድንደርስና ከዚህ በላይ ነገር መሄድ መቻል ስለሌለበት ነው። ምን አይነት ወንጀል እንደምትሰራ ወንደሰን ከተባለው ግለሰብ ጋር ብዙ አይነት ነገሮችን እንደምትፈጽሙ አውቃለሁ። ወንደሰን ማለት ደግሞ ማን እንደሆነ ታውቃለህ። አንተን ቀጥሮ ብዙ ነገሮችን የሚያሰራ ግለሰብ ነው። እንኳን አንተ ወንደሰን እንኳን ከኛ አቅም በታች ሆኖ እስር ቤት ነው የሚገኘው። አሁን ተግባባን? እርግጠኛ ነህ ስለሱ? ምን እንደቀጠረኝ? እሺ
ከነ ፍቅር አባት ጋር ያለ ግንኙነት ምንድን ነው? በምን አይነት መንገድ ነበር የተዛመዳችሁት? አጎት ሲሆንከው እንዴት ነው? ሽራቅ ብለህ ማውራት ትችላለህ? ቀጥል። አንደኛ አለቂ አይደለም። እሺ እሱ ራሱ የኔ ባሪያ ነው። ስቀጥል ምን መሰለህ ያ ማነው ፍቅር ምናምን ያልካት አባቷ በአባት ነው የምንገናኘው። አባቱ ለስራ ይሁን ለምንም ምንም ምክንያቱን አላውቅም፣ ብቻ ክፍለ ሀገር መጣ። ከእናቴ ጋር ተዋወቁ። በቃ በዛ ቅስፈት እኔ ተወለድኩኝ። አጎትነቴ ይህን ይመስላል። ሌላ ምንድን ነው የምፈልገው? ስለዚህ እንግዲህ ተመልካቾቻችን ይሄ ግለሰብ እያለ ያለው የኔ እጮኛ የፍቅር አጎት የሆነበት መንገድ ከነ ፍቅር አባት ጋር ወይም ደግሞ ከነ ፍቅር አባት ጋር ባላቸው ግንኙነት ክፍለ ሀገር ላይ በአጋጣሚ በሄደበት ሁኔታ ከእሱ እናት ጋር እንደተዋወቀና በአጋጣሚ እንደተወለደ ነው እየተናገረ ያለው። ስለዚህ አጎትነት ይህንን ይመስላል ማለት ነው። ከነ ፍቅር አባት ጋር ወይ ደግሞ ከነ ፍቅር አባት ሀያት ጋር ያው ተመልካቾቻችን ትንሽ ግልጽ ላይሆን ይችላል። ነገር ግን ከፍቅር ሀያት ጋር የወንድ ሀያቷ ጋር ነው እንግዲህ ይሄ ልጅ የሚዛመደው። ቀጥልሽ። ምን ልቀጥል? ከዛ በኋላ ያለ ግንኙነት ምን ይመስላል? በዚህ ልክ ይህንን ቤተሰብ ለመበጥበጥ ለምን አስፈለገ? የኔን እጮኛ ፍቅርን ለማገት ለምን አስፈለገ? እያንዳንዱን ነገር ስታስተካክልና እህቷ ሊዛን በገንዘብ ደልለህ የገዛ እህቷን እንድታሳግትና በብዙ መንገድ እንድትሄድ ያደረግከው አንተ እንደሆነም ነግራኛለች። ይህንን ሁሉ ነገር ያደረግበት ምክንያት ምንድን ነው? ገንዘብ ወዳን የመጣችው እንጂ እኔ ልስጥሽ ብያት አይደለም። ገንዘብ ወዳድ ነች። አከተም መጣች፣ ተጠቀምኩባት። ይሄ እጮኜ ምናምን የምትላትንም ማንም ትሁን የኔ ጉዳይ አይደለም። እጮኛ ሆነች አልሆነች እኔን አይመለከትም። የኔ ጉዳይ ከአባታቸው ጋር ብቻ። የኔ ጉዳይ አባታቸው መበቀል ብቻ። በዛ መሀል ማንም ቢጎዳ ማን የኔ ጉዳይ አይደለም። አባታቸው መበቀል ስትል እጮኛዋ ነኝ ብለሃል። ምንም አታውቅም ማለት ነው ስለ ቤተሰቡ። ዝም ብለህ ነው ኖ ልጅ ለልጅ ተብለን የመጣው። አባትየውን መበቀል ያልክበት ምክንያት ምንድን ነው? ንገረኝ። ስለ ቤተሰቡ ምንም አታውቅም። አንተ አይመለከትህም ስለሱ። ተግባባል? አንተም በማይመለከተ እየገባ አይሆኑ ነገር ውስጥ እየሄድክ ነው። ይኸውልህ ይህ ካሜራ ከጠፋ ለአንድና ለመጨረሻ ጊዜ ነገሮች በከፋ መንገድ እንድታስተናገድ ነው የሚሆነው። ያ ከመሆኑ በፊት ደግሞ ግልጽ አድርገህ ንገረኝ። ተግባባን? ይኸውልህ እኔ እኮ አሁንም እነግርሃለሁ። ለእኔ እኮ ምንም ችግር የለም እኮ መናገሩ። ልክ ካሜራው እንደጠፋ አንተ እርምጃ እንደምትወስደው እኔም ከእስር ቤት ደግሞ ስወጣ ለፍቅረኛም ለአንተም ወሬውን ላቀበለች ለእህቷም ትንሽ ጥሩ አይሆንም። ሰማኛለህ? ብዙ ወንጀለኞች እዚህ ቦታ ላይ መጥተዋል። ከብዙ ከባባድ ወንጀለኞች ፊት ለፊት ተጋፍጬ የማወራበት አጋጣሚ ተፈጥሮ ነበረ። እነዛን ሰዎች ደግሞ ወደ ወህኒ ሲወረውራቸው ልክ ባንተ መልኩ ነበር ሲዝቱ የነበረው። ምናልባት አንተም እስር ቤት ስትገባ እነዛን ወንጀለኞች ትጠይቃቸዋለህ። ሳሚ የተባለው ሰው ምን እንዳደረጉ ሲነግሩ ያኔ የኛ አቅም ይገባሃል። ምን አይነት ስራዎችን እንደምንሰራ፣ ምን አይነት ወንጀለኞችን እንደምናጋልጥ፣ ምን አይነት አቅም እንዳለን በደንብ ይገባሃል። ዛሬ እዚህ ጋር ስቃይ ይሆናል፣ ነገ ደም እንባ ታለቅሳለህ እስር ቤት ስትወረወር። አቅማቸው ትልቅ ነው ማለት ነው። ለማንኛውም ከአንተ ጋር በእንደዚህ አይነት መንገድ ለማውራት ሳይሆን ነገሮች ላይ እልባት ለመድረስ ነው ወደዚህም ቦታ የመጣ ነው እና መኪና ውስጥ እናገራለሁ ችግር የለውም ብለህ ስታለቃቅስ ስለነበረ ያንዳንዱ ነገር ግልጽ አድርገህ ንገረን። አሁን ከፍቅር አባት ጋር ያለ ግንኙነት ወይም ደግሞ ለመበቀል ነው ብለህ የተነሳው ነገር ምንድን ነው? በዚህ ልክ ለበቀል አድርሶ ያን ቤተሰብ ለመበጥበጥ ያበቃ የኔን እጮኛ እስከ ማሳገት ድረስ ያደረሰ ነገር ምንድን ነው? እሺ መስማት ከፈለክ እንቸገር፣ ግን ደጋግሜ ነግሬያለሁ። ጥሩ አይሆንልህም። ኤኒዌይስ እንደነገርኩ ነው። አባታቸው ወንድሜ ያው በስጋ ማለት ነው በአባት አባታችን ከሞተ በኋላ 5 ሳንቲም እንኳን ለእኔ አልሰጠኝም። አባታችን ተናዞልኝ ነበር፣ ግን ወንድም ተብዬው ሙሉ ለሙሉ ሀብቱን ለራሱ አዞረ ማለት ከዳኝ። ማለት ከአባታችሁ የምትወርሱት ንብረት ነበር እና ያንን ነገር ሙሉ በሙሉ የነ ፍቅር አባት ከዳኝ እያልክ ነው ያለኸው? እንግዲህ ያላቸውን ሀብት ታውቀዋለህ አይደል? እሺ ይህ ማለት ግማሹ የኔ ነበር ማለት ነው። ሀብት ንብረቱነቱ ያንተ ከሆነ እኮ በህግ ነገሮችን ማስተካከል መጠየቅ ትችል ነበር አይደለ? ህግ? የት ያለው ህግ?
የት ያለው? ለእኛ እኮ ነው የምትበረቱት። ህግ ምናምን እናውቃለን፣ ህግ እናስከብራለን። የትኛው ህግ? እዚህ ሀገር ገንዘብ ነው ህግ። ገንዘብ አቅም ስለነበረው ሀብቱ እንዳለ በስሟ ዞር። ቀበሌም ክፍለ ከተማ መሬት አስተዳደርም የትም ሄዶ ድርጅቶቹን፣ ቤቶቹን፣ እያንዳንዱን ንብረት በስሟ ዞሩ። እኔም ባዶን አስቀረኝ። ለፋው፣ ተመላለስኩ። እናቴም በሰዓቱ ታማ ነበር። እሱን ለመከታተል በሚመጣ ሰዓት እናቴ እዛ በጣም እየታመመች አሳማሚ ሁሉ አታ ብቻዋን ነበረች። ኢቨን ያለውን ሀብት ሁሉ ወስዶ ለእናቴ እንኳ ማሳከሚያ የሚሆን ገንዘብ እንዲሰጠኝ ጠይቄው ነበር። በተደጋጋሚ ለመንኩት። እሱ ግን አላቅም፣ ዘረቢስ ነው ያለኝ። እናቴ ሞተች። ስለዚህ ከዛ በኋላ ለገንዘብ ብዬ ማንኛውንም ነገር አደርጋለሁ ማለት ነው። ደግሞ በቀለዋለሁ። ምናልባት ብዙ ወንጀለኛ ታውቂ ይሆናል፣ ግን አላማ ያለው ወንጀለኛና አላማ ቢስ ወንጀለኛ ይለያያል። ለእናቴ ሞት እያንዳንዱ ዋጋውን ይከፍላል። ሁሉ እንግዲህ ሁላችሁም እዚህ ውስጥ ገባችሁበት ማለት ነው። ሊስት ውስጥ ገብታል በነገር ላይ። ስለዚህ ይህንን ሁሉ ያደረግከው የነ ፍቅር አባት አንተ ላይ በተለየ ሁኔታ በደል ፈጽሟል በሚል ሀሳብ እንደሆነ እየነገርከኝ ነው። ሀሳብ ሳይሆን ስለፈጸመ። አንድ ተራ ወንጀለኛ ነህ አንተ። የምትናገረው ነገር እውነት ነው አይደለም የሚለውን ራሴ መርምሬ ሳጣራው ነው እንጂ ሊሆን የሚችለው አንተ ባልከኝ ነገር ብቻ ተነስቼ እዛ ጋ ያለው ግለሰብ ወንጀለኛ ነው አንተ ሀቀኛ ነህ ብዬ ልደመድም አልችልም። ሰለኒስ ወንጀል ምን ማስረጃ አለ? ብዙ ማስረጃ አለኝ። ከማስረጃዎቼ አንዱ ደግሞ ወንደሰን እጄ ላይ ይገኛል። ከዛ በተጨማሪ ሊዛ የምትባለው ሴት ወይም ደግሞ ከአንተ ጋር እጅና ጓንት ሆና ስትሰራ የነበረችው ሴት በእኛ ቁጥጥር ውስጥ ነች። የሰው ምስክርነት ደግሞ ምን ያህል በህግ ሊያስጠይቅ እንደሚችል ጠንቅቀህ የምታውቅ ይመስለኛል። በሀሰት ቀጥራቸው ቢሆንስ? እሱን እንግዲህ ያኔን የእናንተ ፍርድ ቤት ቆመን ስናስረዳ ፍርድ ቤቱ ማንን ሊሰማ እንደሚችል በደንብ የሚገባ ይሆናል ማለት ነው። አየህ፣ ሰው መረጃ ነው የሚፈለገው፣ ግን የወረቀት ማስረጃ። እያንዳንዱን ነገር በካሜራችን የምናስቀምጠው ለዛ ነው። ምናልባት ካላየው ይሄ ካሜራ ነው እኔ እናንተ የምናወራቸውን እያንዳንዱን ነገሮች ቀርቶ የሚያስቀምጥ። መኪና ውስጥ በነበርክበትም ሰዓት ደግሞ እያንዳንዱን ነገር እናገራለሁ፣ ብዙ ነገር አድርጌያለሁ ስትል የነበረውንም ነገር በግልጽ በካሜራ እንደምናስቀምጥ ታውቃለህ። ከቪዲዮ በላይ ማስረጃ ደግሞ ለፍርድ ቤት አስፈላጊ ነው ብዬ አላስብም። ምናልባት ስለ ህግ ጠልቀህ የምታውቅ ከሆነ በደንብ የምትረዳ ይመስለኛል። ነገርኩህ እኮ ህግ ይሄ ነው። ምናልባት አሁን ላይ የተሻለ ገንዘብ አግኝተህ ሊሆን ይችላል እና በኪስህ ነገሮችን ሁሉ የምታስተካክል መስሎ ተሰምቶ ሊሆን ይችላል። ነገር ግን እኛ ከአንተ በላይ ትልልቅ ባለሀብት ወንጀለኞችን ይዘን ለህግ አሳልፈን ሰጥተን እናውቃለን። እንደ ሁልጊዜውም አንተ እንደምታደርገው እነዛ ሰዎች በገንዘባቸው ብዙ ነገሮችን ማስተካከል የሚመስላቸው ሁኔታ ላይ ያሉ ይመስላቸው ነበረ። አንዳቸውም ግን ከእስር ቤት የወጡበት አጋጣሚ የለም። አሁንም አንተ እንደምታስበው በገንዘብ የሚደለሉ የህግ አካላቶች እንዳሉ ሁሉ ለስራቸው ታምነው የሚሰሩ ብዙ የህግ አካላቶች አሉ። እኛ ደግሞ ከነዛ መሀል አንዱ ነን። በየትኛውም አይነት መንገድ ከእስር ቤት ከመበስበስ እንደማታልፍ አስረግጬ እነግርሃለሁ። ተግባባን? ይህንን ሳቅ ደግማ አትስቀውም። ምናልባት አሁን ላይ የምትስቀውን ሳቅ እስር ቤት ከገባ በኋላ ደግማ አትስቀውም። እድሜ ዘመንን በሙሉ እያለቀስክ እስር ቤት ውስጥ ተማቅቃታለህ። እስኪ እናያለን። ቆንጆ። ስለዚህ እናት ላይ እንደዚህ አይነት ጉዳት ደረሰ ወይም ደግሞ ነፍሷ አረፈ። ከዛ በኋላ በዋናነት የነ ፍቅርን አባት ለመበቀል ከዛ በተጨማሪ ደግሞ ጎን ለጎን ገንዘብ ለማግኘት ስትል የተለያዩ ወንጀሎችን መስራት ጀመርክ። ከነ ወንደሰን ጋር የነበረ ትውውቅ ምን ይመስል ነበር? ያው እንግዲህ የምትሰሯቸው ወንጀሎች ግልጽ ናቸው። ተመልካቾቻችንም ለእናንተ ግልጽ እንደነበር አውቃለሁ። በተለያየ አይነት መንገድ ከውጭ ሀገር በኮንቴነር እቃዎችን ጊዜያቸው ያለፈባቸው እቃዎችን በማስገባት በተደራጀ መልኩ ከእነሱ ጋር የሚገዳደሩትን ሰዎች ለመጣል የሰውም የተለያዩ ነገሮችን ኃይል በማሰማራት ነው ወንጀሎች የሚፈጽሙት እና እንግዲህ ይህ ግለሰብ ከእነሱ ጋር ተመሳሳይ አይነት ወንጀሎች የሚፈጽም ሰው ነው እና ከእነሱ ጋር እንዴት ነበር ልትተዋወቅ የቻልከው? በምን አይነት መንገድስ እንደዚህ አይነት ወንጀል ስራዎች ልትገባ ቻልክ? ያው እንግዲህ ከክፍለ ሀገር መጣው ወንድም ተብዬውን በምን አይነት መንገድ ላጠቀው እንደምችል የተሻሉ መንገዶችን መዘርጋት ጀመርኩ። ያው በዛ ምክንያት የተሻለ ወንጀለኛውን ያገኘሁት እንግዲህ አዲስ አበባ ላይ አቶ ወንደሰን።
እንዳልኩ ነው። እያንዳንዱ ወንጀለኛ ወይም እያንዳንዳቸው በእጄ ናቸው፣ የህግ አካላቱን ጀምር ማለት ነው። ይህ ማለት አቶ ወንደሰን ብዙ ፋይልን ሄጃለሁ ማለት ነው። ስለዚህ እኔ ሳልሆን እሱ ራሱ ፈልጎኝ እኔ ጋር መጣ። ምክንያቱም ማስረጃ ነበረኝ። ብዙ ነገሮችን በቪዲዮም በሰነድም እጄ ላይ ነበሩ። ያቺ ያልካት ማነው ስሟ ፍቅረኛ ምናምን የእሷ እህት፣ በነገር ላይ የእሷን ብዙ ነገሮች እጄ ላይ ያሉ፣ በርካታ ሰነዶችም ላይ ስትፈርም የነበረችው እሷ ነች። በቃ ብቻ ከእናት ወንደሰን ጋር በዛ ፋይል ምክንያቶች ተገናኛል፣ በያዝኩባቸው መረጃዎች ማለት ነው። በዛ ተዋወቅን። እኔ ያልኩትን እንደሚሰራ የሚመጡትም እያንዳንዱ የወንጀል ገንዘቦች 50% የኔ እንደሆነና የተቀሩ 50% ደግሞ እነሱ እንደሚከፋፈሉት ተስማማል። ይሄን ይመስላል። እሺ እንግዲህ አባታችሁ ላንተ በተለየ ሁኔታ እንደተናዘዘልህና የአባታችሁ ውርስ እንዳለ ነግረህን ነበር። አባታችሁ ላንተ መናዘዝ ደረጃ የደረሰ አይነት ግለሰብ ከሆነ ደግሞ ያንተ ልጅነታም ነው ከአንተ ጋር የተለየ ቅርበት ይኖረዋል ብዬ አስባለሁ። እና ከአባት ጋር የነበረ ቅርበት ምን ይመስል ነበር? ክፍለ ሀገር ላይ በነበርክበት ሰዓት እንደተወለድክ ካወቀ በኋላ እድገት ላይ አባት ተሳትፎ ነበረው? እየተመላለሰ ይጠይቅህ ነበረ? ከእናት ጋር የተለየ ቅርበት ነበረው? ብዙ አይመጣም፣ ከስንት አንዴ ግን ይመጣ ነበር። ያን ያክል የቀረበ ቅርበት የለም። ያኔ ቅርበት ከእናቴ ጋር፣ እሱም ለዛኛው ቤተሰቡ ብቻ ስለሚጨነቅ እየተመላለሰ አይጠይቀንም። ያን ያክልም አይረዳንም። ረዳንም ብዬ ምናልባት አንድ ሁለቴ ትንሽ ፍራንክ ሰጥቶን ይሆናል። ከዛ ባለፈ ግን ዞር ብሎም አላየንም። ምናልባት ያንን የሚያደረገው ሚስጥሩ እንዳይወጣበት፣ እንዳልኩ ድንገት ስለሆነ የተወለድኩት ምናልባት ለዛ አስቦ ይመስለኛል። የኑዛዜው ጉዳይ ከሆነ እንግዲህ ባይናዘዝም ልጅ እስከሆንኩ የመውረስ መብት አለ። እንደተናዘዘልህ ግን ነግረኝ ነበረ። ለኔ ነገርኩህ እኮ። ህጉን የምታውቀው ከሆነ ተናዘዘም አልተናዘዘም ልዩነት የለው። ልጅ እስከመሆኔ ድረስ ግማሽ ሀብት ይገባኛል። ህጉ ይሄን ነው የሚለው። ኑዛዜው ኖረም አልኖረም መብቴ ነው የመካፈል። ግን ያው ቆሻሻ ሙሉ ሀብቱን ፈለገ። ይህን ያልታስገበገበ እንደዚህ ራሱ ለመሆኔ ተጠያቂ እሱ ነው። እሺ፣ ስለዚህ የኔ ሙሉ ወንጀል ተጠያቂ ብቸኛ እኔ ሳልሆን እሱም ጭምር። በህይወት እናት በነበረችበት ሰዓት፣ ከዛ በተጨማሪ ደግሞ አባታችሁ በህይወት በነበረበት ሰዓት ላይ ቀርበ ለማውራት አልሞከርክም ነበር? በተለይ ትዝ ይለኛል ይመስለኛል፣ እኔም ከፍቅር ጋር የፍቅር ግንኙነት ውስጥ ነው የነበርኩት ይመስለኛል አይደለ? የእነሱ አባት ሀያታቸው አረፈ ጊዜ እና ያን ጊዜ ላይ አንተ ትልቅ ትሆናለህ ብዬ አስባለሁ። ቢያንስ የሆነ ነገሮች የምታገናዝብበት እድሜ ላይ ትሆናለህ ብዬ አስባለሁ። በዛን ሰዓት እሱን ለመጠየቅ ሙከራ አላደረክም ነበረ? ትልቅ ከሆንክ በኋላ ስላላችሁ ቅርበት ለማውራት አልሞከርክም ነበረ? ምን ፍለጋ? ምን አጉደላብኝ እናቴ? እናት ስላጎደለች ሳይሆን አባትነቱን ፍለጋ አንዳንድ ነገሮችን ልታረግ ትችላለህ ብዬ አስባለሁ። ምንም አልፈልግም። ታዲያ ምንም ካልፈለክ የሁሉ ነገር ውስጥ መግባት ብለህ ምን አስፈለገ? እልህ በእልህ እኮ ራስህንም ቤተሰብህንም እናትህንም ጭምር ነው አይደል የጎዳኸው? አልጎዳኋትም። የጎዳችኋት እናንተና ቤተሰቦች ናቸው። እሺ፣ እናትህን እኮ ማሳከም አልቻልክም። እልህ ከመሆኑ በፊት ደግሞ ራስን ለመለወጥና አላስፈላጊ ነገሮችን ከመጠየቅ ይልቅ ጠንከረህ ብትሰራና ነገር አላስፈላጊ ነገር አልጠየቅኩም። አላስፈላጊ ነገር ከሆነና ህጉን አውቃለሁ ብለህ የምታስብ ከሆነ ደግሞ ነገሮችን ማስተካከል ትችል ነበር። ከዛ በተጨማሪ አላስፈላጊ በሆነ ወንጀል እንደዚህ አይነት ነገር ላይ ተሳትፈህ ሰዎችን ለመጉዳት መብቃት መቻል አልነበረብህም። የእውነት የእናት የንጹህ ሰው ደም ነው ብለህ የምታስብ ከሆነ ነገሮችን በህግ መጠየቅ፣ ነገሮችን በህግ ማስተካከል ትችል ነበር እንጂ ሌሎች ሰዎችን ለህግ እንዳይሄዱ ከዛ በተጨማሪ ደግሞ ባላስፈላጊ መንገድ እንዲጠየቁ ማድረግ አልነበረብህም። እናቴን ለማሳከም የሚያስፈልገኝ ያችን ትንሽ ገንዘብ ሰጥቶኝ ቢሆን ይሄ ሁሉ ባልመጣ ነበር። እሺ፣ ነገር ግን የእሱ ስግብግብነት ነው እንዲህ እንደሆነ ያደረገኝ። ስለዚህ እሱ ስግብግብ ሆነና ምናልባት ደግሞ አንተ የሚገባን ንብረት ሊሰጥህ አልቻለምና የእሱ ልጆች መጎዳት መቻል አለባቸው። ከዛ በተጨማሪ ምንም የማታውቀው ፍቅር በዚህ ልክ ነገሮች ላይ መጎዳት አለባት። ብዙ ወንጀለኞች እያሉ ወንጀል የማያውቁ ወንጀል ነክተው ወንጀል ሰርተው የማያውቁ ሰዎችን ባላስፈላጊ መንገድ እንዲቀጡ ማድረግ መቻል ነበረብህ። አንተ በሰራ ወንጀል እኮ ብዙ ሰዎች ይጎዱ ነበረ። ሀገር ውስጥ በምታስገቧቸው አላስፈላጊ ንብረቶች የብዙ ሰዎች ህይወት ሊታጣ ይችላል። ብዙ ሰዎች የአልጋ ቁራኛ ሆነው ሊሆኑ ይችላሉ።
አንተ ደግሞ ይሄ ሊያሳስብ አይችልም። በጣም ማዘኛ እናት አለ? አዎ አለኝ። በህይወት አለች? አዎ በህይወት አለች። እሷ ታማ ማሳከሚያ ገንዘብ ባይኖር፣ ገንዘብ እያለክ ባይሰጡ፣ ንብረትህን ቢክዱ፣ እሷን ለማሳከሚያ ገንዘብ ባይኖር ምን ታደርጋለህ? አንድ ነገር ልንገርህ፣ እኛ እንደ ሚዲያ ለንጹሃን ነው የቆምነው። ስለ ከዛ ሚዲያው በተጨማሪ ነው ደግሞ ጤነኛ አእምሮ ስለሆነ ያለኝ ንጹሃንን ለመበደል አልነሳም። ተግባባን? ችግራችሁ እኮ ነው ሚዲያ ምን ወሬ ምናልባት ሲደርስብህ ነው። እሺ ሰብአዊነት ምን የሚለውን ነገር የምትረዳው ሲደርስብህ። ሰማኛለህ? ስለ ሰብአዊነት ማውራት የምትችል ሰው አይደለም አንተ ማለት ትልቅ አረመኔ ጨካኝ ወንጀለኛ ነህ። ብዙ ነገሮችን እንዳደረክ ደግሞ ጠንቅቄ ያለው። ከዛ በተጨማሪ ደግሞ ፍቅረኛዬ ላይ እንኳን በመተባበር ያደረጋችሁትን እያንዳንዱ ነገር አውቃለሁ። እሱ ብቻ በከፋ ሁኔታ በህግ እንድትጠየቅ ያደርጋል። ሌላ ወንጀሎችን እንኳን ብተውልህ። ፍቅረኛ በነገራችን ላይ በህይወት አግኝታታል። አመስግን ፈጣሪ። ሜቢ ወይ እስር ቤት ስገባ ወይ ከእስር ቤት ቶሎ እንደወጣው ማን ያውቃል? መኪና ሊገጫት፣ ቤት ውስጥ ሆና ስንገር ሊፈነዳ፣ ሰማኛለህ? ልትሞት። ስለዚህ ለፍቅረኛ ነው ይህንን ነገር እየተናገርክ ያለው። ሳቃ ስለ እኔ ፍቅረኛ ነው ይህንን ነገር እያነሳ ያለው። አንተ እስር ቤት ነው የምትበሰብሰው። ተግባባን? ደግመህ ከፍቅረኛ ጋር የምትገናኝበት ምንም አይነት ምክንያት አይኖርም። ይሄንን ሳቅ ደግሞ እስር ቤት ሆነ ነው የምትስቀው። ሳቀው አሁን ይሄንን ሳቅ ሳቀው። እያንዳንዱ ነገር ገጽ አድርገህ ልቀቀኝ። እያንዳንዱ ነገር ገጽ አድርገህ ትናገራለህ። ይሄንን ሳቅ ደግሞ እስር ቤት ደግሞ እባክህ ልቀቀኝ። ተማመጣ ጉዳይ ነው። ስለ ፍቅረኛ ነው እያወራ ያለው። ልቀቀኝ። ይሄንን ሳቅ ደግሞ የምትስቀው ይሆናል። ተግባባን? አንተ ወጣ አናደው ምን ልታረገው ነው ሐሳብ? አንድ ነገር አልነካህም። እዛው እስር ቤት ወጥተህ በነገራችን ላይ እስር ቤት ገብተህ ትማቀቃታለህ። ወር አልቆይም። ናተን